ከዚህኛው ሲን ጀምር። የነጻነት ወርቅነህ ተወዳጁ አርቲስት ነጻነት ወርቅነህ እህትና ወንድም እንደታሰሩ እየተገለጸ ነው። ለምን ታሰሩ? እንግዲህ በባለፈው ካስታወሳችሁ ጭቅጭቅ ነበረ፣ በቤተሰብና ሚዲያ ላይ ወጥቶ ሲሰጣ ነበር። ወንድምና እህቶቹ የሚከሷቸው ወይንም ደግሞ እንግዲህ በመረጃ ይሁን ያለ መረጃ ብቻ በመጥፎ ሁኔታ ሲያነሷቸው የነበሩ ሰዎች ነበሩ፣ ባለቤቱ፣ ጓደኞቹ። እናም በተለይ ደግሞ ባለቤቱን ህዝቡ የተወሰነ ቅር ብሎት ነበር ብዙም እና ዛሬ ላይ ደግሞ የሰው ስም በሐሰት የስም ማጥፋት ወንጀል በሚል ፖሊስ እንደያዛቸው እየተነገረ ነው። ምን አለ የቤተሰብ ጉዳይ በውስጥ ቢሆን። ድሮም እኮ ሚዲያ ላይ የወጣ ነገር ወጣ ተሰጣ ነው፣ በቃ አለቀ። ስለዚህ እንዲህ አይነት ነገር ያው ልብ ላለው ለወደፊቱ ያስተምራል ወይንም ደግሞ አስተማሪ ነው። ወደ ዘኛው ኮሜዲያን እንለፍ። ከኮሜዲው ባሻገር ሌላ ሐሳብ ስላለኝ ነው። እኔ እናት ልጃቸው ሲቃዥ ደንግጠው ተነሱ። ሌሊት የታክሲ ረዳት ነው ልጃቸው፣ እንዳይቀሰቅሱት ደክሞታል ብለው ፈርተዋል። አቤት አደባባይ ይላል። ደንግጠው ባላቸውን አባትየውን ቀሰቀሱትና ኧረ ልጁን ይዩት ምንድነው የሚለው አሉ። አባትየው አዩና አቤት አደባባይ ነይ እባክሽ እንተኛ፣ ሲሞላ ዝም ይላል። ትንሽ እንደቆዩ ልጁ ድጋሚ በጩኸት መቃዠት ጀመረ። እናትም አባትን ተከታትለው መጡ። ልጅ 4 ኪሎ ይላል። አባቴን በይ ቀስቅሽ ወራጅ ስለማይገኛል። ለዚህ እኮ ነው አዝማሪው ባንጃው አሸበርኩ ብሎ ያለወጉ ሲያምስ ያለው እኮ እንዳይዋጥ ነገር ከምላስ ካለፈ ተይዞ አይመለስ ያለው። አንድ ጊዜ መምህር ቅኔ መምህር ቅኔ ለምንድን ነው መንግስት ፀሐይ መንግስት የሚባለው? እና በሚዲያዎቹና ደግሞ እኛንም ፀሐዩ መንግስታችን የሚያስብለው ለምንድን ነው አልኳቸው። ደስታ አስመላሽ ምንድነው ጥፋቱ? ልክ እኮ ነው አሉ። እንዴት ስላችሁ ይኸውልህ መንግስት እንደ ፀሐይ ስትርቀው ብርሃን ይመስላል፣ ስትቀርበው ያቃጥላል። መንሰላል ክፉ ነው። ስትወጣ የጨበጥከውን እየረጋገጥክ ነው የምትወጣው። ከላይ ወጥተህ የፈለግከውን ማድረግ ትችላለህ፣ እንዳሻ መሆን ትችላለህ። ክፋቱ ስትወርድ ነው። ስትወጣ የጨበጥከውን እየረገጥክ አይደል የምትወጣው። ስትወርድ ደግሞ የረገጥከውን እየጨበጥካት ነው የምትወጣው። አልወርድም እዛው እቀራለሁ ምናምን ብትል ያስደገፍከው ተንሸራቶ ይጥላል፣ ወይ ሌላ የሚወጣ ሰው መጥቶ ጎትቶ ይጥላል። ለዚህ ነው መውረድ ክፉ የሚሆነው እኮ። አልገባውም ሻምበል መንፈስ ጋር አንዱ ሎተሪ አዟሪ ነው አሉ። ፈጣን ሎተሪ እያለ መጣ። መንፈስሻ ምን ቢል ጥሩ ከዚህም ይፈጥናል። ሎተሪ አዟሪዋስ በጣም እንዲፈጥንልህ እኔ ፍቄ ልስጥ እንዴ? የኔ ዝጋ ወለ ያው ኮሜዲው እንደ ኮሜዲ እንየው። የኔ ሐሳብ ያው 4 ኪሎ ወራጅ ስለሌለ ቀስቅሾ ነው ያሏት። ይልቁንም ይሄ የሀገራዊ ምክክር ኮሚሽን በጣም ስትረስ አድርጎበት ቢሰራ ብዬ የምመኘው እንደ አንድ ግለሰብ ይሄ የዘመን አቆጣጠር ይቀየር፣ ባንዲራ ይቀየር፣ ይሄ ክልል ወደዚህኛው ይካለል፣ ይሄ ቦታ ወደዚህኛው ይካለል፣ አዲስ አበባ የፌዴራል፣ አዲስ አበባ ኦሮሚያ
ቋንቋ እንደዚህ ይሁን፣ ቋንቋን ይሄኛው ይቀር፣ ይሄኛው እሱ ብዙ አጀንዳዎች ያው በጣም ብዙ ናቸው አጀንዳዎቹ፣ ሃይማኖታዊ፣ ማህበራዊ፣ ብዙ ነገሮች። ይሄኛውን በደንብ ይሰሩበት። የመንግስት የስልጣን ገደብ ቢኖረው ልክ አሜሪካን አንድ ፕሬዝደንት 4 ዓመት ያገለግላል። ልክ እንደ ማንኛውም ሰራተኛ ለሀገሪቷ ያገለግላል። እንደዛ እኛ ሀገር ለምንድን ነው እሱ የማይሆነው? ለምን እንደ አጀንዳ አንድ ነገር አያዝም? አንደኛ። ሁለተኛ ነጥብ አሁን እንግዲህ የሆነ እያየን ያለ ነው የሃይማኖት ጭቅጭቅ አለ ብዙ። በተለይ አሁን እዚሁ የሀገራዊ ምክክር ውስጥ የሚወጡ አንዳንድ አጀንዳዎች ኦድ ናቸው፣ ምናልባት አናቃቸውም። እና ከዛ በተለይ ሃይማኖት ነክ ነገሮች፣ ጥሩ ያልሆኑ ነገሮች አሉ። ስለዚህ ምን አለ የድሮ ቢደገም ብዬ አስባለሁ፣ አንዳንዴ ዝም ብዬ ማለት ነው። ምክንያቱም ሃይማኖቶች በትክክል ክርስትናው አለ፣ ፕሮቴስታንቱ አለ፣ እስልምናው አለ፣ ሌሎች ማለት ዋቄ ፈታ አለ፣ ሌሎ ማለት ሃይማኖቶች ተደርድረው በተወካዮቻቸው በኩል የጸሎት ውድድር ቢያደርጉ በትክክል ቢጸልዩና ትክክለኛ የሆነ ተአምርን የሚያመጣ ሃይማኖት ውድድር ውስጥ ቢገቡ፣ ልክ የሆነ ውድድር አለ አይደል? ስፖርታዊ ውድድሮች፣ የቁንጅና ውድድር፣ የምን ውድድር እንደሚባለው የጸሎት ውድድር ቢገቡ፣ ለሆነ አጀንዳ ተሰጥቶ ያንን ነገር ተአምር የሚያመጣ የጸሎት ነገር ውድድር ቢጀመር፣ ያ አንድ ሐሳቤ ነው። ለማንኛቸውም እንግዲህ ወደ ኦርቶዶክስ እንመለስ። ወደ አጀንዳችን እንግዲህ ያው ወደ ሰሞኑ የሰማነው በወሊሶ እንግዲህ የደብሩ አስተዳዳሪ እጅግ አደገኛ ነገርን ነው ሲያካሂዱ የነበረው። ለማንኛቸውም ወንድማችን ዳዊት እስቲ ምንድነው እሱ አዲስ ነገር ያለው? እጅግ የሚያሳዝን መረጃ አለ። ዛሬ ሐምሌ 26 በወሊሶ ሀገር የሚገኙ የብፁዕ አቡነ ዲዮስቆሮስን ቤተ ክርስቲያን እንዳይፈርስ ሲሟጎቱና ታሪካዊ ቤተ ክርስቲያን ነው እንዳይፈርስ ብለው ያሉትን ጋሽ ዘለለውና ጋሽ ተፈሪን ይህ የቤተ ክርስቲያን አስተዳዳሪ ከኮሚቴዎች ጋር በመመሳጠር አሳስሯቸዋል። ከወጣቶቹ በተጨማሪ ነው የምላችሁ። ቪዲዮ ሰርታ ድምጽ ስለሆነች ስለ ቤተ ክርስቲያኑ አንድ እህታችንም ከስራ ገበታዋ ላይ እንድትነሳ አድርገዋል። በእውኑ ይሄ የአንድ ቤተ ክርስቲያን አስተዳዳሪና የአባታዊ ስራ ነው? ልጆቹ እንኳን እንዲፈቱ ሽማግሌ ሄዶ ሲጠየቅ ልጆቹ የሰሩት ቪዲዮ ሐሰተኛ መሆኑን እንዲገልጹና ይቅርታ እንዲጠይቁ ካልሆነ ግን እንደማይፈቱ የተናገረ ልጆቹን አሳልፎ የሚሰጥ ባንዳ ነው። የወሊሶ ሀገር ሕግ አስከባሪዎች ላይ ጥፋት የለም። ሆኖም እሱና ብፁዕ አቡነ ሳዊሮስ ስልጣናቸውን ተጠቅመው ታሪክ እንዲጠፋና ብፁዕ አቡነ ዲዮስቆሮስን አሻራ ለማጥፋት የተደረገ ድርጊት። በፈረሰው ቤተክርስቲያን ላይ የሚሰራው ፎቅ አይደለም፣ በወርቅ ብታሰራው ታሪክ የሚጠይቀው ታሪክ የማይሰራው ሕገ ወጥ ድርጊት እንዳደረግ ዘመኑም ሆነ ትውልዱ የማይረሳው መሆኑን ልነግርህ እወዳለሁ። ለታሰሩ አባቶችና ወጣቶች ፍትህ ጠይቃለሁ። እኔ በበኩሌ በጣም ያሳዝናል። በእርግጥ አሁን ላይ ይሁን ያለው አባቶች እኮ ከወጣቱ ጋር እልህ ነው የተጋቡት። በቃ ተገኙ። አባት እንዴት ነው እሱ ምዕመንን ማሸነፍ የሚችለው? ከየት ዘመን ላይ ምዕመን ከሌለ እኮ አባት የሚባል ነገር የለም፣ አባትነት የለም። በጣም ይገርማል። ብቻ ግን እቺ ቤተ ክርስቲያን ከውስጥ ባሉ እንደ ምስጥ እንደ ነቀዝ እያነቀዟት ያሉት አንዳንድ አባቶች ናቸው። በጣም ያሳዝናል። ግን እግዚአብሔር ደግሞ ይፈርዳል። እነዚህ የከተማ መነኮሳት እኛው ነን እንደዚህ እንዲፈሩ ያደረግናቸው ይላል መምህራችን። እንስማው። ወደ ገዳም ሲኬድ መነኮሳት ትተውት የሄዱትን ነገር ይዘን መሄድ የለብንም። ደጋግሜ በነገራቸው ላይ መነኮሳትን ወደ ከተማ ያወጣናቸው እኛ ነን ብዬ አላልኳችሁም እዚህ በፊት? ለምን ገዳም እየሄድን አንድ ጥቁር ራስ ገዳም መሄድ ወንጀል እንደሆነ አታውቁም? ኃጢአት ነው እኮ አትችሉም። ገዳም የሚኬደው በሶስት ምክንያት ነው። አንድ ገዳም አንድ ጊዜ ብቻ ለበረከት ይኬዳል። ለምን? ደጅን የረገጠ ለሚለው። እሱም ከገዳም ውስጥ አይገባም።
ለምእመናን ተብሎ ለጥቁር ራስ ተብሎ የተዘጋጀ ቦታ ላይ ብቻ ደርሶ መመለስም ከመነኮሳት ጋር መገናኘት አይቻልም። ሁለተኛ ገዳም መሄድ የሚቻለው ገዳማት እንዲያገለግላቸው የሾሙት ሰው አለ። መነኮሳት ወደ ከተማ እየወጡ እንዳይፈተኑ በዓለም ያለ ሰው ወደ ገዳሙ እህልም ምንም እንዲያመላለስ ይሾሙታል። ማለትም ለተልእኮ የተሾመ ሰው አለ። መነኮስ ያልሆነ ገዳማት የሚሾሙት ሰው አለ። እሱም ግን ቢሆን ከውስጥ ገብቶ አይገናኝም፣ አስረክቦ መመለስ ነው ለመጋቢው። ሶስተኛ ወደ ገዳማት የሚሄደው ሰው ልዩ ትእዛዝ ከቅዱሳን ዘንድ ከደረሰው ከእግዚአብሔር ዘንድ እንደዚህ አይነት ላላቸው ሰዎች ብቻ ነው። ከዛ ውጭ የለም። አሁን ሳልፍ ወረቀት ተለጥፎ አየኝ። ጩጊ ማርያም ገዳም ይላል ማህተሙና ኑ ባላ ክብሩ የሚል ማለት ነው። በጥሩ አማርኛ እናውቀዋለን። ኑ ሳንቲም ስጡን ቸግሮናል ነው። አልፈርድም እኔ በእነሱ መንዳባዎች ማስታወቂያ ሲለጥፈው እዚህ በፊት ነቅፈናል አይደለም። አንድ ገዳም ምእመናንን ኑና ከመነኮሳት ጋር ተቀላቀላችሁ ባላ ክብሩ ተብሎ ጥሪ አለ ወይ? መነኮስ ከጥቁር ራስ ጋር ይኖራል? አንድ ዋልድባ የኖረ አጣኝ ነበረ። 16 ዓመት ዋልድባ የኖረ ቋርፍ እየተመገበ እኔ ትክል ድንጋይ ያለውኝ እህት ወዛለች መነኩሴ ናት። ከሷ ዘንድ ሊጠይቃት መጣ። ከዋልድባ ወጥቶ መጣና ሽሮ አቀረበችለት። ሲበላ አስታወከው። ለምን? ቋርፍን የለመደ ቀስ እያለ ሽሮውን ለመደው። ልብ በሉ ስተቱ እሱም ሲመጣ ቋርፉን ሳይዝ መምጣቱ፣ እህቱም መናኝ ሆና ሳለ ባለመረዳት ሽሮ አቀረበችለት። ቀስ እያለ ሽሮውን ለመደውና ወራት ተቆጠሩ። ከዛ አንድ ቀን አንተ የኔ ወንድም ወደ ገዳም ተመለስ እንጂ እንዴት ነው ነገሩ አለችው። አይ የማይሆነውን አይላትም። ሲመጣ እኮ አስቦ አይደለም ይመጣ ለመቅረት። ምን ነው ስትለው ከዚህ በኋላ ቋርፍ አይሞክርም ማለት። ለምን? ሽሮውን ለመደ። ዛሬማ ያሉት ሽሮ አይደለም ጥብስ ነው የለመዱት። መድኃኔዓለም በገሃነመ እሳት ከመጠበስ እነሱንም እኛንም ያድነን። አንድ ቀን የንታ ሊቀ ሊቃውንት እዚያች መድረክ ላይ ሆነው መነኮሳት ከገዳም ሲመጡ ከቤታችሁ አታሰንብቷቸው፣ በሚቆዩበት ቀናት ጥሬ ብቻ አቅርቡላቸው ብሎ ማስተማር። ቱግ መነኩሴ ብቻ እንደመስላችሁ ይሄ ዝም ብሎ ይሄ ጨበር ያለ አይደለም። ይሄ ጀብራራው ሁሉ እንዲህ ሰውዬ ደግሞ ያበዙታል እያለ እኛን የምንሰማሳቸው አይሰሙ። የራሳቸውን እንደዚህ ብሎ ይዘረዝራል። የምግብ አይነት እየበሉ አለ። ዝም ከኋላ ተከትዬ ስማ እስቲ ይሄ ዘረዘርከውን ነገር ሲበሉ አይታችሁ ታውቃለህ? እንኳን እናንተ ሲበሉ ታያቸዋላችሁ እንዴ? እንኳን አብሯችሁ ይበላሉ እንዴ? ምን ይብሉ እንኳን አንተ አላፊ አግዳሚው የኔ ቢጤ ደንቆሮ ተማሪዎቻቸው እኮ አያውቁም። ይሄንን አንነጋገርም። እንዲህ ነው የሚበሉ አይበሉም፣ እሱ ተውት፣ ለኛ አያስፈልገንም። ግን እንደዛ እያለ ሲወጣ አየሁት። እሳቸው ግን የተናገሯት እንዴት ያለች የተቀደሰች ነገር ናት። ለምን? በኋላ እኮ ተናግረዋል። አይ የዚህ ገዳም ምን አለኝ ብሎ እንዲመለስ የውሃ ምን አለኝ ቀሃ እንደሚባለው ማለት ነው። እሱም ማስተዋል ይገባናል። እንግዲህ እውነታው ይሄ ነው። ገዳም ውስጥ ሁሉም ነገር ስርዓት አለው። ገዳማዊ ሲኮን የራሱ ስርዓት አለው። እኛ ስርዓትን ካለማወቅ በዚህ ገዳም ጎብኝ እንደዚህ እናድርግ እንዲህ ሄደን ከገዳማውያኑ ጋር መቀላቀል ብዙ ነገሮች አሁን ይህንን ስርዓት ሳናቅ ብዙ ነገሮች ሳናቅ እናጠፋለን፣ እያወቅንም በድፍረት እናጠፋለን። ስለዚህ ቢያንስ አውቀ ነው ይሻላል እና የሚጠነቀቁ ሊኖሩ ይችላሉ። ይህ ወንድማችን ደግሞ ጸሎታችን ሁሉ የውሸት ነው ይለናል። እንዴት ጸሎታችን ለምን አይሰማም? ካህናቱ በቅዳሴው፣ ሊቃውንቱ በማህሌቱ፣ ሰንበት ተማሪው በዝማሬው፣ ክብረ በዓል ሲሆን ደግሞ ምዕመናኑ ተሰብስቦ ይላል። አለፍ ሲልም እጃችሁን አውጡ ይባላል። እንደዚህ ስጦታው ይነጉዳል። በቃ ቅዳሴው ተቋርጦ ያውቅም። ዝማሬው ይነጉዳል። ዩቲዩብ ብትገቡ በዝማሬ ነጉዷል። ቲክቶክ ብትገቡ በቃ ኦርቶዶክስ ለአትበጠስ ምናምን ነጉዱ ሞልቷል ማለት ነው። ለምን ለውጥ አልመጣም? ይሄን ሁሉ የምናደርገው ለጥቅም ስለሆነ ለውጥ አይመጣም። ምን እንኳን ሀገር ልናድን ራሳችን ማዳን አልቻልንም። የእስራኤላውያን እልልታ የኢያሪኮን ግንብ ደርምሶ ነበረ። አሁን ችግራችን መደርመስ አልቻልንም። ለቤተ ክርስቲያን መድረስ አልቻልንም።
ቤተ ክርስቲያን ስትጎዳ ምዕመናን ሲጎዱ ለአንድ ሰሞን ፍትህ 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 ይላል። ለውጥ አያመጣም። የውሸት ስለሆነ ለፎሎ መሰብሰቢያ ስለሆነ ካህኑም መጥቶ ለቤተ ክርስቲያን ፍትህ ለኦርቶዶክሳውያን ይላል። ውሸት ስለሆነ ለውጥ አይመጣም። ድምጻችን የማይሰማው ከልብ የመነጨ ድምጽ ስላልሆነ ነው። የውሸት ድምጽ ከዚህ በላይ ስለሆነ ነው። ከአንገት በላይ ይላል ያገሬ ሰው። ለምንድን ነው ጸሎታችን ለውጥ ያላመጣው? ከልብ አይደለም። እንኳን የእግዚአብሔርን ደጅ ሊያንኳኳ ይቅርና ጣራውን አያልፍም የኛ ጸሎት። ለውጥ ያልመጣው ለዚያ ነው። እመኑኝ ነው የምላችሁ። ምህላ ይታወጃል እንደ ቸርነት በቃ ህዝቡ በያገሩ ምህላ ይታወጃል። ሲኖዶሱ ምህላ ያውጃል። ግን እኮ እንኳን 7 ቀን ምህላ ታውጆ ይቅርና የአንድ ቀን ጸሎት የእግዚአብሔርን ደጅ ማንኳኳት ይችል ነበር። አንናበብም። በዘር ተጠላልፈን ይሄ እኮ እንትን ነው። አይ ይሄኛው እኮ ብሄሩ እንትን ተጠላልፎ እየተሾካሾከ እንዴት ነው እግዚአብሔር ሊሰማ የሚችለው? አይችልም። ማዕተብ አስረ ዘረኛ ከሆንክ እግዚአብሔር አይሰማህም፣ አይሰማንም ፈጽሞ። ለውጥ ያላመጣንበት ምክንያቱ ይሄ ነው። በቃ ካባችን ሞጣ የታለባበሳችን መቼም አለቃዎቹ በቃ ኩፍስ ሲሉ እኛም ካባው ሻሹ ኩፍስ ሲል መልክ ብቻ ነው፣ ጌጥ ብቻ ነው ያ። አዎ ከልባችን ብንጸልይ የራሔልን እንባ እንደዚህ ተረጅቶ የአንዲት ምስኪን ሴት እንባ የእግዚአብሔርን ደጅ አንኳኩቶ እግዚአብሔር የሰማ የእኛን ጸሎት አይሰማም ነበር? ይሰማል። ራሔልን የሰማ አምላክ አሁንም በእኛ ዘመን ያው ነው። እግዚአብሔር አይለወጥም። ታዲያስ እኛ ደነደን። እንኳን እግዚአብሔር ሊሰማን ይቅርና እርስ በርሳችን እንኳን እንደማመጥም። ካህናቱ በዘረኝነት፣ ሊቃውንቱ በጎጠኝነት፣ በክፋት በምቀኝነት፣ ምዕመናኑ በዘረኝነት ጥልፍልፍልፍልፍ ብሎ እንዴት ብለን ስለ ቤተ ክርስቲያን አናስብማ? እንዴ በክርስቶስ ደም የተዋጀን አንድ መሆናችን እኮ አናስበውም ፈጽሞ። የተለያየነን። ባጭሩ ስነግራችሁ ለውጥ ያልመጣው እኛ አንድነት ስለሌለን ነው። 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለ እግዚአብሔር 3000 4000 10000 እንደውም የከሌ ክብረ በዓል ጊዜ 100,000 ሰው ተገኘ ተብሎ ዜናም ሲሰራ ይቻለሁ። ታዲያ በ100,000 ሰው ምዕመናን መሃል እግዚአብሔር አልገኝ ብሎ ነው? አዎ አንድነት የለንም። የማስመሰል የቪው በቃ ሁሉንም ነገር የምንጠቀመው ለእይታ፣ መስቀሉን የምንይዘው ለእይታ፣ ለመሸቀያ። ምን አዲስ አበባ ላይ እኮ አንዳንድ ክህነት እኮ ለባስ መሳፈሪያና በቃ ለአንዳንድ ነገሮች ነው ጥቅም ላይ የሚውለው። ምዕመናንን የሚለውጥ እኮ አይደለም። የአንዳንዶች መስቀል እያልኩ ነው። መስቀሉን እያልኩ ሳይሆን የሚይዙበት ዓላማ ለዚያ ታስቦ ነው። እንጀራ ለመሰብሰቢያ፣ ወንጌልን እንጀራ ለመብያ ከተጠቀምንበት ወደ እግዚአብሔር አይደርስም ጸሎታችን እያልኳችሁ እኮ ነው። ጩኸት ሆኖ ነው የሚቀረው። ነባይነ ከመዘኢነ ባይነ ኮነ አለ። እሱ ነው ጸሎታችን የማይሰማው እኛ ስላልተስተካከልን ነው። ወንድማችን ቃለ ሕይወት ያሰማል። 4 ነጥብ ምንም ግልጽ ነው። ሁሉም እዚህ ጋር ለዩቲዩብም ለቲክቶክም ለፌስቡክም ለሁሉም ምን መዝሙር ቢዘምር ገልጽ ነው፣ ለማስመሰል ነው ጸሎት። በነገራችን ላይ እኔ አንዳንዴ ይገርመኛል። ያው ማሳወቁ አንድ ነገር ነው። ያው ማህበረሰቡ ማሳወቅ አንድ ነገር ነው፣ ማስተማር አንድ ነገር ነው። ለምሳሌ ትምህርቱን ወንጌልን በእንደዛ አይነት አማራጮች ለህብረተሰቡ ማዳረስ ትልቅ ነገር ነው። ግን ጸሎታውን በሶሻል ሚዲያ ላይ ጸሎት ወይም ደግሞ እንዲህ የታወጀ ጸሎት እንዲህ ለማስመሰል ነው። ያው ህዝባችን እንደዚህ ያለ ደረጃ ላይ ነው ያለው። ወንድማችን ዲያቆኑ የሚለው ደግሞ እንስማ እስቲ። ሰው እንደሚሰግደው የሚወርቀው የሚነሳው ለታቦት ሲሆን ለአንድ አጥማቂ ነው። ይታያችሁ እንግዲህ ቅድስት ቤተክርስቲያናችን በዚህ ልክ ምዕመኖቿን እያጣች በተራ አጥማቂዎች፣ በተራ ባይታውያን ባዮች፣ በተራ መነኮሳት በዚህ ልክ እየተታለሉ ምዕመናኑ ከእግዚአብሔር ይልቅ ሰውን እንዲያመልኩ የሆነ ነው። ይሄ ነገር መጨረሻው ጥሩ አይሆንም። ነገ ከነገ ወዲያ እግዚአብሔር ተረስቶ ሰው ጣዖት ሆኖ ይመለካል። እረፉ። ይሄንን ነገር ማስቆም የሚችሉ ሰዎች አስቆሙ። እኛ የምንችለው እዚህ ላይ ወጥቶ መናገርን፣ ሰው እንዲነቃ ማድረግን ነው። እናንተ ቦታው ላይ ስልጣን ያላችሁ ሰዎች
ክርስቶስ በዚህ ልክ ምዕመናን እየወደቁ እየተነሱ እየተነጠፉ የሚሰግዱለት አንድ ሰው መሆኑን ስናይ እጅግ የቅድስት ቤተክርስቲያናችን ምዕመናን እየወደቁ እንደሆነ ከእግዚአብሔር አምላኪነት ወደ ሰው አምላኪነት፣ ወደ ሰባኪ አምላኪነት፣ ወደ ባይታዊ አምላኪነት፣ ወደ አጥማቂ አምላኪነት፣ ወደ መነኩሴ አምላኪነት፣ ወደ ቄስ፣ ወደ ዲያቆን አምላኪነት እየወረዱ አምላክን ትተው ሰውን እያመለኩ ነው። ስለዚህ ማስቆም የሚችሉ አካላት ይሄው እያያችሁ ማስረጃ እየተሰጣችሁ በዚህ ልክ ዝም ብላችሁ የምትመለከቱት ለምንድን ነው? ስለ እግዚአብሔር ቤት ቅናት ትንሽ እንኳን አይሰማችሁም? እግዚአብሔር በሚመለክበት ቦታ አንድ በሕይወት ያለ ሰው በምድር እያለ ቅዱስ እየተባለ እየተሰገደለት ስለ አድኖ ታትሞለት በየቲሸርቱ በየቆቡ በየኮፍያው እየተሰራለት በዚህ ልክ አንድ ሰው በቅድስት ቤተክርስቲያን ውስጥ ነው ሲያጭበረብር እረፍ የሚል አንድ አባት እንዴት ይጠፋልኝ? ለምንድን ነው በዚህ ልክ ችላ የምትሉት? እናንተ ከምታስቡት በላይ ብዙ ምዕመናን በዚህ ሰው ብዙ ሊቃውንቶች አሁን ትልልቅ የሚባሉ ሊቃውንቶች ከዚህ ሰው እየሄዱ እግሩን እየሳሙ ገንዘብ እየተቀበሉ ቤተክርስቲያን የሚሸጡ ብዙ ሰዎች አሉ። ስለዚህ ብትችሉ በሲኖዶስ ውስጥ የምትገኙ በቤተ ክህነት ውስጥ የምትገኙ የሀገረ ስብከቱ ሊቀ ጳጳስን ብትሆኑ ይሄንን ስራ ማስቆም መቻል አለባችሁ። ነገ ከነገ ወዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ በእናንተ እንዝላልነት ይሄ ሁሉ በግ በተኩላ እንደተበላች ጠይቃችሁ ምን አይነት መልስ ለመመለስ ዝግጁ ናችሁ? ስለዚህ ከአሁኑ ሳይረፍድ ህዝቡንም መክረን ዘክረን አስተምረን መመለስ በምንችልበት ሰዓት ይህን ሰው እየማስቆም ብንችል መልካም ነው ለማለት ነው። መጀመሪያ ምናኔውን ሲያሰለጥነኝ ጌታ ህግ ነው አስተምሮ የህግ መመሪያ ያደረገ እሱ መመሪያ ይሆን በረከትና የህግ መመሪያ በረከትን ያድላል። ያው ያሳዝናል በእውነት እኔ በጣም ነው የሚገርመኝ እንዲህ አይነት ህዝቡ እንዲህ ምንድነው ሲወረደብን ይሄን ያህል እኔ ቅዱስ ነኝ የኔን ስዕል ይዛችሁ ጸልዩበት እንደ ስዕል አድኖ ምን ማለት ነው? ጉብዝ ህዝብ ሆይ እንዲህ ምን አይነት ማደንዘዣ ምን አይነት አዚም ነው የወረደብህ? ለማንኛቸውም ያሳዝናል በእውነት ቅዱስ ነኝ እያለ ነው። በመሬት ላይ ያለ ገና ምድራዊ ስጋዊ ደማዊ ሰውነቱ ያልመጠጠ ያልደረቀ የሚበላ የሚጠጣ ሰው ቅዱስ ይባላል? ቅድም መላከ ፀሐይ አንስተዋል። ቅድም ብያቸዋል። የወር ዝክር የሚዘከርለት በስሙ ጸበል ጸዲቅ ስላባንተና የሚባልለት ሰዓታት ላይ ደግሞ አሁን ተጀምሯል። ደግሞ ባርከን የአባ እንሳ በረከተከ በእንተ ሰላም ሰውየውን ትቸው ነው። ባርከን የአባ ዮሐንስ እንሳ በረከተከ በእንተ ሰላማ ለቅድስት ቤተክርስቲያን እየተባለ አባቴ ሆይ ባርከኝ በረከትን አገኘኝ ስለ ቤተክርስቲያን የሚል ጸሎት ላይ ማለት ነው። ሳይሞት ድርሰት ተደርሶለት የሚጸልይ ምን ዘክርበት አጣን ወይ? ጻድቅ ሰማዕት ቅዱስ ባህታዊ ጠፋ እንዴ? ምን አይነት እብደት ነው? ጠፋ ወይ? ባህታዊ ከፈለግን እንጦርስ መቃርስ ጳውሊ ስንቱ አለ አይደለ? እና አባ ባውሚን አሉ አይደለ? እና አባ አሙዮስ እና ጰላሞን ስንቱ ሞልቶ እና አባ ኪሮስ ኮከበ ገዳሞች ሞልቶ የለ? እንዴት ድሃ ሆነ ሁሉ እያለን የባህታዊ ድሃነን የመነኩሴ ድሃነን የመናኝ ድሃነን እያለን እንዴት መለካት አቃተን? እውነት በጣም ያሳዝናል። በእውነት በጣም አሳዛኝ ነው። ስለዚህ ጸሎታችን ለዚህ ነው አልሰማም ያለው። ከማወቅም ካለማስተዋልም እያወቅን በድፍረትም ሆነና ነገሩ እንደዚህ መስቀልቅል ያለ ነገር ውስጥ ገባል። በተለይ ቤተክርስቲያን አሁን ላይ እየመሯት ያሉ በታሪክም በእግዚአብሔርም ተጠያቂ እንደሚሆኑ ምንም አያጠራጥርም። እግዚአብሔር ማስተዋሉን ያድላል።